ያህል የበታችነት ስሜት ይሰማኝ ነበር። አሁን ከውድድሩ ዓለም ስወጣ መርጬ ነው ራሴን ውድድሬ ከማንም ሰው ጋር አይደለም ከራሴ ጋር ነው። የሆነች ሴት አፍቅሪያት ከኔ በላይ ሌላ ወንድ ከመረጠች የራሷ ምርጫ ነው። ኦፍ ኮርስ አንዳንዱ አሁን ቲክቶከሮች አሉ ተናግሬያለሁ የሆነ ቪዲዮ ፖስት ብያለሁ 1 ሚሊዮን ተከታይ ያላቸው እዛው ላይ ናቸው እስካሁን ማደግ ያቅታቸዋል። ለምን ወይ መጽሐፋቸው ሰርቄ እንደገና ልስጣቸው የሚለው አካል የአይምሮ አካል አይደለም የተጠቀምኩት which is ማሰብ ማስላት ምናምን የሚወደው አይምሮ አካሌ አልተጠቀምኩት። እኔ የተጠቀምኩት ምንድነው ማመን በማይታየው ማመን የኔ ነው ብዬ ማመን እርግጥ አድርጌ እግዚአብሔርን መጠየቅ እግዚአብሔር ሆይ ይሄ የኔ ነው አውቃለሁ እወድሃለሁ። እኔ ማቀው ልቤ እስከሚነግረኝ በእርግጠኝነት አሸናፊ ነኝ። እኔ ሁሌም አሸናፊ ነኝ ብዬ አስባለሁ። ዓለሜ ላይ የኔ ህይወት ላይ አሸናፊ ነው አዶናይ። እንደዚህ ስል የሚናደድ የሚቆጣ ሰው ካለ እንግዲህ የራሴ መንገድ ነው እየኖርኩ ያለሁት። አሁን ውድድር ሲባል ሰው ምንድነው የሚመስለው? አንዱን ዝቅ አድርጎ አንዱን ከፍ ማድረግ ነው የሚመስለው። ሁላችንም አሸናፊ ነን አሸናፊ ብለን ካሰብን ማለት ነው። አዶናይ ያሸነፈ ማለት ዩቲ ተሸናፊ ነች ማለት አይደለም። ዩቲ ያሸነፈች ማለት አዶናይ ተሸናፊ ነው ማለት አይደለም። የሚቀርብን ዓለማዊ የሆነ ነገር ነው። እዚያች መኪና ሽልማት ወይም የሆነ ብር ገባሻ? ሁላችንም አሸናፊ ነን። እምነቱ ላይ ነው ያለው። እኔ ፎከስ የማደርገው ምንድነው? እምነቷ ላይ ነው። አዶናይ አሸናፊ ነው። እሷ ላይ ፎከስ አደርጋለሁ፣ ሰራለሁ። ከዛ ውጤቱ ይታይ። አሸንፋለሁ በእርግጠኝነት። ባይ ዘ ዌይ ገነት ሲኦል እዚህም ላይ አለ አሁንም እያለ። ሲኦል ምንድነው? ከፍ ለማለት አንዱን ዝቅ ለማድረግ ስትሞክሪ ያንቺን ከፍታ ለማየት ያንዱን ዝቅታ ማየት የምትጓጊ ከሆነ ሲኦል ላይ ነሽ፣ ስቃይ ላይ ነሽ፣ ነፃነት የለውም። ግን ገነት ላይ ስትሆኚ ደግሞ ምንድነው? ሌላ ሰው ቢያሸንፍ ቢጠቀም አንቺ እንደማትጎጂ ስታቂው በቃ ላይ ነፃነት አለው፣ ሰላም አለው ከምታስቢ በላይ። የሆነ ሰው እንዲያድግ ስትፈልጊ ያለው ነፃነት ልነግርሽ አልችልም። አንዳንዱ አሁን ቲክቶከሮች አሉ ተናግሬያለሁ የሆነ ቪዲዮ ፖስት ብያለሁ 1 ሚሊዮን ተከታይ ያላቸው እዛው ላይ ናቸው እስካሁን ማደግ ያቅታቸዋል። ለምን? because መስጠትን አይችሉበትም፣ ማጋራትን አይችሉበትም፣ የሌላ ሰው ስኬት መመኘትን አይችሉበትም። አይናቸው ሁሌም የሌላ ሰው ውድቀት ላይ ነው ያለው። በማን በለጠኝ፣ ማን እንዲያረጋኝ ከእግዚአብሔር ሐሳብ ይርቃሉ። ከእግዚአብሔር ከራቅ ደግሞ እነዛ ስኬታማ የሚያደርጉ ሐሳቦች ይጠፉብሃል። ስለዚህ ሰው እርዳ። ሐሳቦች አሉ፣ ማአት ሚሊዮን ሐሳቦች አሉ። ሀብታም የምትሆንበት ታዋቂ የምትሆንበት ማአት ሚሊዮኖች አሉ። ወንዝ ሄደሽ አሁን አንቺ ባኬት ይዘሽ ማለት ነው ወንፊት ነው የሚባለው ይዘሽ ሄደሽ ውሃ ብትገለብጪ ያልቃል፣ አይንቀሳቀስም። ያ እምነት ተጠቅመህ የሆነ ሰው ሲመጣ ድጋፍ ሲፈልግ መደገፍ በሙሉ ልብህ የሱ ስኬት ያንተ ውድቀት እንዳልሆነ ማወቅ። አረ በስመ አብ ነፃነት ውስጥ ገበያለሽ። በቃ ፈታ ነው ማለት በቃ ባርኩትሽ የሚያምር ባርኩት በገንዘብ ብቲ በታዋቂ አዶናይ አሁን 3.3 ሚሊዮን ተከታይ ያለው አንድ ከኔ በታች 50,000 ፎሎወር ያለው ቲክቶከር የሆነ እድል አጋጠመና እሱ መደገፍ ይኖርብኛል ልቤ እየነገረኝ እያለ ግን ቢበልጠኝ ዋት የስቃይ አስተሳሰብ። እስኪ ደግፈው ይውጣ። እሱን ይውጣ። እሱ ወጣ ማለት ምንም ተባረከ። እሱ እግዚአብሔር የሚወደው ስራ ነው። አንተ ምን ጎደለብህ ነው? አሁን እኔ ትምህርት ቤት እያለሁ ፍቅረኛ የተነጥቃብኝ ነበር ባንድ ወንድ ማለት ነው። ፍቅረኛ አይደለችም፣ በጣም ወዳት ነበር እቺ ሴት ከምታስቢው በላይ። በስመ አብ በህይወቴ እንደውም እንደዛ ፍቅር ይዞኛል። ጋይሸቱ ዘፈን ሰማ ነበር ሰርግሽ እለት ጥሪሽ ደርሶኛል እያለቀስኩኝ በጣም ነው የምወዳት። ከዛ አንድ ቀን እንደምወዳት እንዴት ነው የተጋለጠብኝ? በቃ የሆነ አይ ቲንክ ወረቀት ላይ ጽፌው ነው እንደምወዳት። ከዛ ከጎኔ ጋር የነበረችው ሴት እሱን አነበበችው፣ ቀውጥ ያደረገችው ክላሱን አዶናይ ይወዳታል ምናምን ብላ። ከዛ ተማሪዎች አወቁ፣ መተረቢያ ሆንኩኝ ምናምን። ከዛ በኋላ ተረጋጋ አይደል? በቃ እስቲ ግን ወዳታለሁ። እሷ ያለችበት ቦታ እኔ በቃ ሁሌ መሄድ ፈልጋለሁ። ጓደኛዬ ነበር፣ በጣም ቤስት ፍሬንዴ እምወደው ማለት ነው። ይህ ልጅ ባስኬትቦል መጫወት ይችላል፣ እኔ ምንም ባስኬትቦል አልችል፣ ኳስ አልችል። ገባሻ? በጣም ከዛ በኋላ ምን አለኝ መሰለሽ፣ አንድ ቀን ላይብረሪ ሆነን በጣም እንደምወዳት እኮ ያውቃል። ቁጭ ብለን እያለ አዶናይ ያለኝ ጠራኝና ከዛ ቤት ምናምን አልኩት፣ የሆነ ነገር ልንገርህ እንዳይደብርህ አለኝ። እሺ ምንድነው አልኩት። የሆነ አንተ ያፈቀርካት ልጅ እኔን ትንሽ ወድጃታለሁ አለኝ። ከዛ በጣም ነበር ውስጤ እሷም ትወደኛለች ነገር አለኝ። አይቼበታለሁ፣ በቃ እየመጣች ጥብቅ ነው የምትልብኝ፣ ተዋደናል ነገር አለኝ። እንዳይደብርህ ቀድሜ ላሳውቅ ነው አለኝ። ግን ኦልሬዲ ጨርሶታል እሱ። ከዛ ውስጤ ኧረ ችግር የለውም ምናምን እናቴ ቤተክርስቲያን ሄጄ ያለቀስኩ እና ቃለቀስኩኝ ምናምን የሌለ ደበረኝ። ግን ስቲል እሷን ማፍቀር አልተውኩም። ገባሽ አይደለ? የሆነ ጊዜ ፓርቲ ተዘጋጅቶ የኔ ልደት ነበርና ከዛ ሰዎች እንደማፈቅራት ስለሚያውቁ ብር አጠራቅመው ምናምን ጊፍት ተገዝቶ በእሷ እንዲሰጠኝ ነው የተደረገው።
ከዛ ልጅቱን ሰታይ ምናምን ከዛ ዋው ትወደኛለች ማለት ተስፋ እንደዚህ ነው የሆነው። ከዛ ግን ከማን ጋር ነበረች ያው ጊዜ ከጓደኛዬ ደግሞ እኔን ረሳኝ። ሶ አስቢ እንግዲህ እንዴት ምን ያህል ቅናት ምን ያህል ተንኮል ሊሰማኝ እንደሚችል በቃ ሰራልኝ ምናምን በቃ ውድድር የዛኔ ገባሁ። ሶ አውቀዋለሁ የውድድር ነገር የመነጠቅን ስሜት አውቀዋለሁ፣ የማነስን ስሜት አውቀዋለሁ፣ የመበለጥ ስሜት አውቀዋለሁ። ልጅ ፈልጌ ነው አልጠቀመኝም። እና ያ የሁሉ ስሜት የሁሉ ትራውማ ስቃይ እንደያዝኩት ያስተዋልኩባት ቀን ካናዳ ሆኜ ነው። የሆነ ጊዜ ስራ ያለው ቁጭ ብዬ ሴኩሪቲ እየሰራው መጀመሪያ አካባቢ ነው ቁጭ ብዬ እየሰራው ያለ የሆነች ሴት ነበረችና እያወራች ነበር። ባይዘው ስለ ፍቅር አይደለም ምናምን ኖርማል እኮ ነው። ከዛ ግን በጣም ግብራ የሆነ ወንድ መጣ ምናምን በቃ ተአምረኛ ነው ይሄ ሰውዬ መልአክ ነው የሚመስለው። ከየት አባቱ እንደመጣ አላውቅም። በዛ አሳሰብ ማለት ነው። አየሁትና እሷን አየኋት፣ ተያዩ ሁለቱም። የተሰማኝ ጉዳት የዛች ጊዜ የተጎዳኋት ጉዳት ተሰማች። ምን እንዳደረኩኝ ታውቂያለሽ? እነሱን ላለማየት ሲያወሩ ገባሁኝ ወደ የሆነ ፕራይቬት የሆነ ቦታ ዝም ብዬ ቁጭ አልኩኝ እስከሚሄዱ ድረስ። ገባሽ አይደለ? ያን ያህል የበታችነት ስሜት ይሰማኝ ነበረ። አሁን ከውድድሩ ዓለም ስወጣ መርጬ ነው ራሴን። ውድድሬ ከማንም ሰው ጋር አይደለም ከራሴ ጋር ነው። የሆነች ሴት አፍቅሪያት ከኔ በላይ የሌላ ወንድ ከመረጠች የራሷ ምርጫ ነው። ኮርስ መርጣ ነው። ይህ ምን ያደርግሻል መሰለሽ? በስማ ወደ ትልቅ በረከት ያስገባሻል። ትልቅ ኮንፊደንስ ውስጥ ያስገባሻል። የፈለግሽውን ነገር ማግኘት ትችላለሽ። ራስህን መምረጥ ደግሞ ከሁሉም በላይ ሰው እንዲመርጥህ አለመጠበቅ። ብዙ ወንዶች አሁን ለምንድነው ሴት ማውራት የማይችሉ? ቢካዝ ያቺ የትንሽነት ስሜት አለች። እሷ እንዳትጎላባቸው ስለሚፈሩ ነው። ይፈሯታል ያቺ ስሜት። ግን ራስህን ምረጥ። ከሌላ ወንድ ጋር ትወዳደር። ያ ወንድ ቆንጆ ነው፣ ደስ ያለ በጣም ቆንጆ ነው አባቱ። ያ ወንድ ሀብታም ነው፣ ደስ ያለ ሀብታም ነው በጣም። ያ ወንድ ታዋቂ ነው፣ ደስ ያለ በጣም። እኔም ግን ታዋቂ ነኝ፣ እኔም ግን ቆንጆ ነኝ፣ እኔም ግን ሀብታም ነኝ። ራስን መቀበል ባለህበት ሁሉ ነገር ስማ። የሚገርም ተፈጥሯዊ የሆነ ኮንፊደንስ ነው ይሄ። ደግሞ በጣም ብዙ ሰዎች አትራክት የሚያደርግ ይስባቸዋል ወደ አንተ። ትንሽነት የሚሰማን እኮ አሳልፈን ሰጥተናል ኦልሬዲ ክብራችን እኮ። በቃ ማን ነኝ ንገረኝ እያልን ነው ለሰው ሁሉ። ከልጅነታችን ጀምሮ ማን እንደሆነ እየተነገርን ነው ያደግነው ጋር። አሁንም ማን ነኝ ንገሩኝ እንላለን። ለራሳችን ግን ይህ ነው ብለን መንገር አንችልም። አሁን አንድ ሴት ሄጄ አወራኋት እንበል። ሴት ብላ አለፈች፣ ናቀችኝ እንበል። ኦኬ የዛች ሰከንድ ላይ ምንድነው ማስበው? ያቺ ድሮ የተነገረችኝ ድምጽ ጮሃ ትናገራለች። የዛኔ ነው የምናውቀው ያለን አስተሳሰብ። ያቺ ሴት እኔ አሁን የሆነች ሴት መጣ እኔ ሄጄባት አውርቻት ንቃኝ ምናምን ብላ ካለፈች ምንድነው ማስበው? የአዶናይ ኳሊቲ የዛኔ ነው ሻይን የሚያደርገው። ኦኬ ሜቢ ቢዚ ሆና ሊሆን ይችላል። ሜቢ ያ ነገር ተጋጥሞች ሜቢ ተጨናንቃለች ወይ ተናዳለች ምናምን እንጂ እኔ ከኔ በላይ ቆንጆ የለም፣ ከኔ በላይ ወንድ ገራሚ የለም። ግን አሁን ይሄ በጉራ ሳይሆን በቃ ትብከዝ እውነት ነው። በቃ እሱ ድርቅ ብለህ ስግጥ ብለህ ታምነዋለህ። ይሄ በቃ ስግጥ ብለህ ማንም ሰው ሐሳብ እንዳያስቀይርህ ነው። ማንም ያመንኩበት ነገር ያ ነገር ኢምፓክት እንዳደረገኝ ካወቅኩኝ የመናገር አቅሜም ከፍተኛ እየሆነ ነው። አሁን በስነ ስርዓት የማስረዳት የማሳወቅ አቅሜ ከፍተኛ እየሆነ ነው። በህይወቴ ቲክቶክ ላይ አንድ ሰው እንደዚህ ነብዬ ስወቅስ ይሁን እንደዛ ስል ስመልስ ታይቻል አቅም አይ ቲንክ አሁንም በዛ ነው የምቀጥልበት። ግን ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት የማደርገው ሰው ከሆነ እንዳንድ ሰው ለማስረዳት ሞክራለሁ። በቃ በጣም ማለት ነው። አንዳንድ ሰዎች እኮ አሉ እየሰደቡኝ የሚሉ ይሄ ኢቭን ጊዜም የለኝም፣ አላከብራቸውም በስነ ስርዓት ጊዜ የለኝም ለመመለስም ለማየትም የሆነ ማሳልፈው ቢላክልኝ ማለት ነው። ማከብረው ሰው ከሆነ ግን ከሱ አልጠብቀው ከሆነ አስረዳዋለሁ እንጂ አልወቅሰውም ያሰውን። ከዛ በኋላ ያለው እንግዲህ እግዚአብሔር ያውቃል ነው። እንደ ይቅርታ የሚመስል ነገር የለም፣ እንደ መረዳትን የሚመስል ነገር የለም። ጀስት ፖዚቲቭ ነው በጣም በቃ የምን ጥላቻ እኔ በምን አምናለሁ መሰለሽ? ይህ ዓለማዊ ህይወት ከውጫችን የምናያቸው ነገሮች የአእምሯችን ምስል ናቸው፣ መስታወት ነው። ሰው ይህ ከሆነ that means ቴዲ አፍሮን ያወራዋለሁ ብዬ ራሴን አሳመንኩኝ፣ ነገርኩት። ቴዲን አወራዋለሁ ብዬ አእምሮዬን ጨፍኜ ከቴዲ ጋር ሳወራ እኔ ያሰብኩት በስልክ አይደለም፣ በአካል ተገናኝተን ወደ ስቴጅ አውጥቶኝ ምናምን ልስል ከሱ ጋር ምናምን ነው ያሰብኩት የሳልኩት። ከዛ ግን ተስፋ በቆረጥኩባት ቀን which is በጣም ቀይ ነገር ትክክል አይደለም፣ ቲክቶክ አስጠላኝ፣ ተስፋ ቆርጫለሁ። ማንንም አልጻፈልኝም እኮ ብታይ፣ ማንንም ቲክቶከር ማንንም። ከዛ ግን በድንገት ዋትስአፕ ተጻፈልኝ ሃይ ኢትስ ቴዲ የሚል። ከዛ አይ ቴዲ አይደለም ቴዲ አፍሮ ነኝ ነው የሚለው። ከዛ ተደዋወልና ሄሎ አለኝ። ሄሎ ሰላም
ነገረኝ። ቴዲ ነኝ። ግን ልቤ ላይ የፈጠረው ስሜት ተስፋ ነው፣ ትልቅነት ነው የፈጠረው። ቴዲ ካየኝ፣ ቴዲ ካመንብኝ እቀጥላለሁ። በራስ መተማመን ይዛኔ ሞቶ ነበር። ባይዘው ሰው በራሴ መተማመን አልችልም። ሰው ቴዲ እኔ ላይ ያለው በራስ መተማመን ተጠቅሜ እቀጥላለሁ አልኩ። ከዛ ሆኖ እሱ ካየኝና እዚህ ትሄዳለህ ካለኝ ለምንድነው ማልሄደው? አሁን እኔ ምን ብዬ አምናለሁ መሰለሽ? ኦኬ ይህ ምሳሌ ልስጥሽ። የማይታመነውን ነገር እውን ማድረግ እንደሚቻል ምስክርነት ሰጥቻለሁ። አሁን ለምሳሌ እዚህ ዓለም ላይ 5 ሰዎች ብቻ ነው ያሉት። በቃ ፖፑሌሽን ተቆጥሮ ምናምን አልቆ 5 ሰዎች ብቻ ነው ያለነው ሙሉ ዓለም። ከዛ አምለሰት 10 መጽሐፍቶች ጽፋ አሳትማለች። እነዚህ 10 መጽሐፍቶች ግዴታ መሸጥ አለብሽ። 5 መጽሐፍቶች የሚገዙሽ 5 ሰዎች አሉሽ እዚህ ዓለም ውስጥ። እነዚህ የቀሩት 5 መጽሐፍቶች ለማን ነው የምትሸጫቸው? ለማን መስጠት ያለሽ? because 5 ሰዎች ኦሬዲ 5 መጽሐፍ ተሽጦላቸዋል። መድገም አትችይም፣ ደግመሽ መሰጥ ደግሞ አትችይም። ለነሱ አንድ በቃ ይዘዋል ኦሬዲ። ስለዚህ 5 መጽሐፎች ቀሩ። ለማን ነው የምሸጠው? የለም ህዝብ የለም፣ 5 ብቻ ነው። እነዚህ 5 መጽሐፎች መሸጥ ከፈለግሽ የምትጠቀሚው የአእምሮ አካል ምንድነው መሰለሽ? እንዴ 5 መጽሐፍቶች ሸጫለሁ፣ 5 ሰዎች ይቀሩኛል፣ which is 5 ሰው ደግሞ የለም፣ 5 መጽሐፍቶች ግን አሉኝ። እነዚህ 5 መጽሐፍቶች እንዴት ነው የምሸጣቸው? አምናለሁ 5 ሰዎች ተጨማሪ እንዳሉ አምናለሁ። እግዚአብሔርን ጠይቀዋለሁ። እግዚአብሔር ሆይ አውቃለሁ እዚህ ዓለም ላይ 5 ሰዎች ብቻ ነው ያሉት፣ ግን 5 መጽሐፍቶች ቀርተውኛል። ስለዚህ 5 ሰዎች እባክህ ፍጠርልኝ። አምናለሁ። ተመስገን። 5 ሰዎች 5 መጽሐፍት ጨምረሽ ትሸጫለሽ። ይህ እምነት ተጠቅሜ ሰውነቴን ቀይሬዋለሁ። መስታወት ፊት ስቆም እኔ አየዋለሁ፣ ቦርጫም ነኝ፣ ፊቴ ተበላሽቷል። የፊቴ አጥንት ራሱን ያስተካከልኩት ባይዘው እኔ ለውጤን ካየሽ። ከዛ ግን ይህ ሁሉ ለውጥ የመጣው መጀመሪያ ምንድነው? ከመስታወት ፊት ቆሜ ያ 5 ሰዎች ብቻ እኮ ነው ያሉት፣ ግን ሌላ 5 ሰዎች ከየት ሊመጡ ይችላሉ? በቃ ደግሜ ልሽጥላቸው እንዴ ወይም መጽሐፋቸው ሰርቄ እንደገና ልስጣቸው እንዴ የሚለው አካል የአእምሮ አካል አይደለም የተጠቀምኩት። which is ማሰብ ማስላት ምናምን የሚወደው አእምሮ አካሌ አልተጠቀምኩት። እኔ የተጠቀምኩት ምንድነው? ማመን፣ በማይታየው ማመን፣ የኔ ነው ብዬ ማመን፣ እርግጥ አድርጌ እግዚአብሔርን መጠየቅ። እግዚአብሔር ሆይ ይሄ የኔ ነው አውቃለሁ፣ እወድሃለሁ፣ ተመስገን ስለሰጠኝ፣ ደግሞ ሰጠኛል። በቃ ምንም እኮ የለም እኮ ያዝኩት ነገር ግን ሰጣኛል፣ ተመስገን። ግግም ስግጥ። ከዛ መስታወት ላይ ቆሜ የራሴን ቦርጭ ከነቦርጫ አየዋለሁ። ቦርጫም ግን አይደለሁኝም። እኔ የማየው ከነ 6 ፓክ ሆኖ እንደዚህ ብሎ የሚያምረው የሚገርም ሰውነት ነው። በቃ ካድኩት፣ መስታወቴን ካድኩት በአጠቃላይ። አዎ በሰውነቴ ብቻ ሳይሆን በዓለማዊ ሁሉም ነገር በቃ ካድኩት፣ በቃ የማይፈልገው ነገር። ከዛ ምን ሆነ መሰለሽ? ለ2 ዓመት ከዛ በፊት ስፖርት ሰርቻለሁ። ምንም ለውጥ ማምጣት አልቻልኩም። እዚህ ወፍራም ነኝ፣ እዚህ ቀጭን ነኝ። ከዛ በኋላስ እምነቴ ካስተካከልኩኝ በኋላስ ያ የድሮ ውፍረቴ ማንነቴ ከከዳሁት በኋላስ ምን ሆንኩኝ? ጂም ገባሁ። ጂም ስገባ ደስ የሚል ስሜት ይሰማኛል። ከዛ በ2 ዓመት ውስጥ ያላመጣሁት ለውጥ በ6 ወር ውስጥ ነው ያመጣሁት። የሰውነት ብቻ ሳይሆን የፊቴም ቅርጽ ሰዎች እስከሚደነግጡ እንዴ ምንድነው ያጋጠመ? ምንድነው የሆንከው? ለካስ ምን አስተዋልኩኝ መሰለሽ? የሰውነታችን ሴሎች እንዳለ ዲኤንኤያችን ማለት ነው ይሰማናል። እንደዚህ አድርጎ ማነህ ነህ ብለህ የነገርከው ነገር እንደሆንክ ሊያሳይህ የሰውነት ቅርጽ ሼፕ ያደርገዋል፣ ቁመት፣ ሁሉም ነገር። እኔ ደግሞ ነገርኩት ማን መሆን እንዳለበት። ሰማኝ። ወዲያውኑ ቦታ ሲያዘልኝ። አሁን በርገር ብበላ የፈለኩት ነገር ብበላ እግዚአብሔርን ነው የምልሽ ቅርጽ ስቲል አሪፍ ነው። በርገር በላለሁ በደንብ አድርጌ። አሁን አትብሉ ምናምን ነበረ። ከዛ ግን ከሱ በላይ ግን ምንድነው እምነትህ ነው።